ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓት ሆኖ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ የዛሬ አርብ ምሽት ቲቪ ዜና 57 አሁን ይጀምራል። አበይት ነጥቦች ጠቅላይ ሚኒስትር አብይ አህመድ ለደቡብ ሱዳን ፕሬዝዳንት ሳልቫ ኪር ማያርዲት በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አደረጉላቸው። ተፎካካሪ የፖለቲካ ፓርቲዎች በሀገር ህልውናና በዜጎች የጋራ ጥቅም ላይ ያላቸውን ሐሳብ እየገለጹ ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ዘርፍ መሪ ሆነው ተሾሙ። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ ለደቡብ ሱዳን ፕሬዝዳንት ሳልቫ ኪር ማያርዲት በቦሌ ዓለም አቀፍ አውሮፕላን ማረፊያ አቀባበል አድርገውላቸዋል። የተደረገላቸውን አቀባበል በተንቀሳቃሽ ምስል አስቀርተናል። ተከታተሉትና እንመለሳለን። ይህ በዚህ እንዳለ ጠቅላይ ሚኒስትር አብይ አህመድ ለደቡብ ሱዳን ፕሬዝዳንት ሳልቫ ኪር ማያርዲት ከቦሌ ዓለም አቀፍ አውሮፕላን ማረፊያ በብሔራዊ ቤተ መንግስት ሲደርሱም ደማቅ አቀባበል አድርገውላቸዋል። በብሔራዊ ቤተ መንግስት ያደረጉላቸውን አቀባበል ደግሞ ተከታተሉትና እንመለሳለን። ለደቡብ ሱዳን ፕሬዝዳንት በምረት ሰላም በተመሳሳይ ዜና ጠቅላይ ሚኒስትር አብይ አህመድ የደቡብ ሱዳን ሪፐብሊክ ፕሬዝዳንት ሳልቫ ኪር ማያርዲትን በኢትዮጵያ ለሚያደርጉት የሁለት ቀናት ይፋ የስራ ጉብኝት አቀባበል እንዳደረጉላቸው ገለጹ። ይህ ጉብኝት በሁለቱ ሀገራት መካከል ያለውን ጠንካራና ዘላቂ ግንኙነት የሚያሳይ ነው ሲሉም ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ትብብራችንንና የጋራ ፍላጎቶቻችንን ለማጠናከር የሚያስችል ፍሬያማ ውይይት እንደምናደርግ እምነቴ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። ዜናዎቻችን እንደቀጠሉ ናቸው። ኢትዮጵያ እያከናወነች ባለው የሰው ሰራሽ አስተውሎትና በዲጂታል ዘርፎች ሳቢያ ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ዘርፍ መሪ ሆነው ተሾመዋል። ይህ ደግሞ ኢትዮጵያ ዛሬም የአፍሪካ መሪነት ሚናዋን እየተወጣች ስለመሆኗ ጠንካራ ማሳያ ተደርጎ ተወስዷል። ባልደረባችን ተስፋዬ ጫኔ በጉዳዩ ዙሪያ ተከታዩን አጠናቅሯል።
ኢትዮጵያ ባለፉት 8 የለውጥ ዓመታት ያከናወነቻቸው አያሌ ስራዎች ከሀገር ውስጥ አልፈው በዓለም አቀፍ ደረጃ እውቅናን ያገኘችባቸው አጋጣሚዎች በርካታ ናቸው። ከነዚህ እውቅናዎች መካከል ደግሞ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ከኤርትራ ጋር ያደረጉት ስምምነት ምክንያት የሰላም የኖቤል ሽልማት ተሸላሚ መሆናቸው ይታወሳል። በተጨማሪም ኢትዮጵያ እንደ ሀገር ጠቅላይ ሚኒስትር አብይ አህመድ ደግሞ እንደ መሪ ባከናወኑት መጠነ ሰፊ አረንጓዴ አሻራ መርሃ ግብርና የአየር ንብረት ለውጥ አዎንታዊ አበርክቷቸው እውቅናን ማግኘታቸው የቅርብ ጊዜ ትውስታ ነው። በተጨማሪም ሀገራዊ የምግብ ዋስትናን ለማረጋገጥ በተከናወነው ስኬታማ ስራ ዓለም አቀፉ የምግብና የእርሻ ድርጅት ፋኦ ኢትዮጵያን አበጀሽ እሰይ ሲል እውቅናና ሽልማት መስጠቱም ሌላው ያለፉት 8 ዓመታት ጉልህ ስኬቶች መካከል ይጠቀሳል። እነዚህና ሌሎችም አበርክቶች ተደማምረው ታዲያ ኢትዮጵያ ለታላቅ ዓለም አቀፍ መስተንግዶ ለሆነው ለኮፕ 32 አስተናጋጅነት ተመርጣለች። ኢትዮጵያ በሰፊው እያከናወነች ባለው የሰው ሰራሽ አስተውሎትና የዲጂታል ዘርፎች ምክንያት ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ዘርፍ መሪ ሆነው መሾማቸው ታሪክ ራሱን እንዲደግም አስችሎታል። ምክንያቱም ኢትዮጵያ ትላንት የጭቆናን ቀንበር በጋራ ለመታገል ከአፍሪካውያን ጋር በመሆን የአፍሪካ ህብረትን እውን ማድረጓ ሲታወስ ኢትዮጵያ አብነት ለመሆን አስችሏታል። እንግዲህ ይሄ መደረጉ እንደ አገር ምን ይጠቅመናል? ኢትዮጵያ የቴክኖሎጂ ሀብ የአፍሪካ የቴክኖሎጂ ሀብ የሚለውን ያንን አጀንዳችንን በስፋት እንድናራምድ ያደርገናል ማለት ነው። አሁን ኢትዮጵያ በአፍሪካ ደረጃ ኤአይን እየመራች ነው ሲባል ለምንድን ነው መምራት የቻለችበት ምክንያት የሚለው አብሮ የሚነሳ ጥያቄ ነው እና ይሄ በጣም ብዙ ኢንቨስትመንቶችን በቴክኖሎጂ ለመሳብ ትልቅ እድል የሚፈጥር ነው። ብዙ ነገሮችን ያበረታታልናል። ከታች ወደ ላይ ስንሄድ እስከዛሬ ኢትዮጵያን በዚህ በዲጂታል መስኩ በሀገር አቀፍ ደረጃ ነበር የምናውቃት። አሁን በአፍሪካ አውቀናታል። ነገ ከነገ ወዲያ ደግሞ በዓለም ላይ በዚህ መስኮች የምንጠራበት ይሆናል ማለት ነው። ስለዚህ እዚህ ኢኮኖሚ ውስጥ ያሉ እዚህ አርቲፊሻል ኢንቴሊጀንስ ኢኮኖሚ ውስጥ ያሉ ዲጂታል ሄልዝ ውስጥ ኢኮኖሚ ውስጥ ያሉ የምንላቸው በሙሉ ሴክተሮች በሙሉ ይነቃቃሉ። ትልቅ የንቃት ትልቅ ጉልበት ነው የሚሆነውና አንድምታው ሁለት ወይ ነው። ለአፍሪካን ዩኒየን ነው ለእኛም ነው። ኢትዮጵያ የሰው ሰራሽ አስተውሎትን የትላንት የዛሬና የነገን እውነታ ቀድማ በመረዳት ለሰጠችው ትኩረት ጠቅላይ ሚኒስትር አብይ አህመድ አህጉራዊ እውቅናን ማግኘታቸው የተጨባጭ ስኬት አንድ ማሳያ ሆኖ ይቀርባል። ቀደም ብሎ ከ5 ዓመት በፊት ወይም ከዛም ቀደም ብሎ አርቲፊሻል ኢንቴሊጀንስ እንደዚህ ዋናው የቴክኖሎጂ ማጠንጠኛና የእድገት መሳሪያ ይሆናል ብሎ አስቀድሞ እና አስቦ ተቋም አቋቁሞ መምራት ይህንን ስራ ለተሰራበት ስራ ትልቅ እውቅና የተሰጠበት ነው። ተቋምን ማቋቋም ብቻ አይደለም። ተቋሙ ከተቋቋመ በኋላ በተለይ አገራዊ በሆኑ ችግሮቻችን ላይ እንደ ጤና፣ ግብርና፣ ትምህርት፣ የህዝብ አገልግሎት በመሳሰሉት ላይ ቴክኖሎጂው ስራ ላይ ውሎ ውጤት እንዲያመጣ ማድረጉና ይሄ ውጤት እንዲመጣ ደግሞ ተቋሙን ወደፊት የሚያስኬዱ የስልጠናዎችና ሌሎችም አስፈላጊ የሆኑ ነገሮችን አሟልቶ ለውጤት መብቃቱ አንዱ የተሰጠው እውቅና አንዱ ያንን የሚያመለክት ነው። አፍሪካ እንደ አህጉር የሰው ሰራሽ አስተውሎትና ሌሎች ስትራቴጂዎችን ነድፋ እየተንቀሳቀሰች ሲሆን የኢትዮጵያ የዘርፉ ስኬት ለአፍሪካ እንደ ታላቅ መስፈንጠሪያ ይጠቅማታል። አፍሪካ የኤአይ ስትራቴጂ አላት ከ2024 ላይ ፎርሙሌት የተደረገ ከዛም አስቀድሞ ደግሞ የአፍሪካ የዲጂታል ትራንስፎርሜሽን ስትራቴጂ አለ። አፍሪካ እንግዲህ እንደ አህጉር ይሄንን ነገር ወደ ስራ ለማውረድ ስትፈልግ ሊደርሺፕ ትፈልጋለች። አንዱን ይህን ሊደርሺፕ ነው ያገኘችው ማለት ነው። ሁለተኛ በዚህ ደረጃ በአፍሪካ ደረጃ እንዲህ የሚመራበት አካል ሲኖር በሁሉም የአፍሪካ ሀገራት ጉዳዩ አጀንዳ መሆን ይችላል ማለት ነው። ስለዚህ ተዋርድ ዛት እንሄዳለን። በቴክኖሎጂ ላይ የምናደርገውን ጥረት ደግሞ የተቀናጀ ማድረግ እንችላለን ማለት ነው። አፍሪካ የራሷ የምትመራበት ኤአይ ፖሊሲ አላት። ሌሎችም ሳፖርቲቭ የሆኑ ፖሊሲዎች አላት። እነዛን ፖሊሲዎች እንደኛ አንዳንድ ሀገር መውረድ አልቻለም። እኛ ሀገር ላይ የወረደበት ከፖሊሲ ወደ አፈጻጸም የወረደበት ፍጥነት ትልቅ የማኔጅመንት እና የፖለቲካል ቁርጠኝነትን ያሳያልና ይሄንን ነው አንዱ አፍሪካ ከኛ ወሰደችው ማለት ነው። ከኛ ሌሰን ወስዳ ለሌላውም አፍሪካ ሀገር ተምሳሌት እንዲሆን ያረገችበትና ጠቅላይ ሚኒስትሩም በዚህ አጋጣሚ ለዚህ ሹመት በመውቃታቸው እንኳን ደስ አሉ ትላለሁ። አገርም ነው በመቀጠልም ደግሞ አገርም ነው የተሾመችው። ስለዚህ ኢትዮጵያ ትልቅ ስትራቴጂክ ፖዚሽን ላይ በአፍሪካን ዩኒየን ውስጥ በዚህ ኤሪያ ላይ በኤአይ እና በዲጂታል ሄልዝ ዶሜን ላይ የቻምፒዮንሺፕ ሮል እንደምትጫወት አሳይቷል ማለት ነው። ኢትዮጵያ ልክ እንደ ትላንት ሁሉ በቴክኖሎጂ ዘርፉም የአፍሪካ መሪነት ሚናዋን እየተወጣች ቀጥላለች።
ከኢቲቪ ዜና 57 ጋር ናችሁ። የተወደዳችሁ ዘገባዎቻችንም ይቀጥላሉ። ተፎካካሪ የፖለቲካ ፓርቲዎች በልዩ ልዩ ርዕዮተ ዓለማዊ ልዩነቶች ውስጥ ሆነው በሀገር ህልውናና በዜጎች የጋራ ጥቅም ላይ ያላቸውን ሀሳብ እየገለጡ ቀጥለዋል። ለመሆኑ ፖለቲካ ፓርቲዎቹ በብሔራዊ ጥቅም ላይ ሊኖራቸው የሚገባው አቋም ምን መሆን አለበት? ፓርቲዎችስ ከዚህ አኳያ ለስልጣን በሚያደርጉት ፉክክር ውስጥ ብሔራዊ ጥቅምን ከፓርቲ ጥቅም እንዴት ሊለዩ ይችሉ ይሆን? ዛህራ መሐመድ በጉዳዩ ዙሪያ ተከታዩን አጠናቅራለች። ፖለቲካ የሀሳብ ፍልሚያ ነው። ይሁን እንጂ ይህ ፍልሚያ ፍሬ እንዲያፈራ የጋራ መለኪያ ያስፈልገዋል። ከመለኪያዎቹ አንዱ የሀገርን ብሔራዊ ጥቅም ማስጠበቅ ነው። ምሁራን እንደሚስማሙበት ብሔራዊ ጥቅም ማለት ከአንድ ፓርቲ ፍላጎት በላይ የሆነ የሀገርን ሉዓላዊነት፣ የዜጎችን ደህንነትና የኢኮኖሚ እድገትን የሚያረጋግጥ የጋራ እሴት ነው። ፖለቲካ ውስጥ መወዳደርና መተጋገዝ የሚባል ሁለት ነገሮች አሉ። ኮምፒቲሽን እና ኮኦፕሬሽን የሚባል ፖለቲካ ውስጥ ኮምፒቲሽን ለምርጫ ፖለቲካ ፓርቲዎች መወዳደር አለባቸው እንዳልኩ። የማንወዳደርባቸው ቦታዎች ግን አሉ። ለምሳሌ ሀገራዊ ጥቅም የሚባል ናሽናል ኢንተረስት የሚባል ጉዳይ ላይ አንፎካከርም። እሱ የጋራችን ነው፣ የምንቆምበት ነው። ናሽናል ኢንተረስታችንን ሀገራዊ ጥቅማችንን የማንጠብቅ ከሆነ እንደ ሀገር የለንም። እንደ ሀገር የለንም ማለት ግን ብዙ ነገር ነው ትርጉሙ። ፖለቲካ የለም፣ ምርጫ የለም፣ ፖለቲካ ፓርቲ የለም፣ ምንም ነገር የለም ማለት ነው። በጣም አፌክት ያደርገናል። ስለዚህ የጋራችን ነው ማለት ነው፣ የምንቆምበት መቆሚያችን ነው። በዲሞክራሲያዊ ስርዓት ውስጥ ተፎካካሪ ፓርቲዎች የመንግስትን ስራ የመተቸትና አማራጭ ሀሳብ የማቅረብ መብት አላቸው። ነገር ግን ይህ ትችት ሀገር ህልውና ላይ አደጋን የሚጋብዝ ወይንም የውጭ ኃይሎች ጣልቃ እንዲገቡ ቀዳዳ የሚከፍት መሆን የለበትም። ይልቁንም በብሔራዊ ጉዳዮች ላይ ቀይ መስመር ሊኖራቸው ይገባል። በሀገር ጉዳይ ላይ ኮምፕሮማይዝ የምናደርጋቸው ምንም ነገር የለም፣ ዳውት የለውም። በሀገር ጉዳይ ላይ የምንነጋገረው ነገር የለም። ሀገራዊ አጀንዳዎች የተባሉት አሉ። እሱ ላይ ሁሉም ፓርቲዎች የጋራ አቋም ልንይዝ ይገባል፣ የጋራ መግባባት ልንይዝ ይገባል። ከፓርቲም በላይ ከሁላችንም ከፐርሰናል ነፍሳችንን በላይ የሆነው የሀገራዊ ጥቅማችን ነውና የሀገራዊ ጥቅማችንን በማስቀደም በዋናነት የሀገር ጥቅም በማስቀደም የምናደርገው ምርጫ መሆኑን በዚህ ማረጋገጥ እንፈልጋለን። ተፎካካሪ ፓርቲዎች የፖለቲካ ልዩነታቸው እንደተጠበቀ ሆኖ መሰረታዊ በሚባሉ ሀገራዊ ጉዳዮች ላይ ከገዢው ፓርቲ ጋር የጋራ መግባባት መፍጠር አለባቸው። ሀገርን የሚጎዱ የተሳሳቱ መረጃዎችን ከመንዛት መቆጠብ እንዲሁም ከውጭ ኃይሎች ጋር በሚኖራቸው ግንኙነት የሀገርን ክብርና ጥቅም አሳልፎ ከመስጠት መቆጠብ ይኖርባቸዋል። ሰላማዊና በሰለጠነ መንገድ ትግል ማድረጋቸው ለሚወዳደሩበት ሀገርና ለሚመርጣቸው ሕዝብ ያላቸውን ውግንናም ያሳያል። ሌላ ሀገር የለንም፣ አንድ ሀገር ነው ያለነው። እቺ ያለናትን ሀገር ግን ፖለቲካ ፓርቲዎች በመተባበር ሁሉም ኢትዮጵያ ዜጋ የሆነው በሙሉ በመተባበር ነው የሚያሻግረውና የኛ ፖለቲካ ፓርቲዎች ሚና ደግሞ በሀገር ጉዳይ ላይ ሳይሆን የምንፎካከረው በፓርቲ በወንበር ዙሪያ ላይ ነው የምንፎካከረው። ሀገር ሌላ ነው፣ ይሄ ወንበር ሌላ ነው ለማለት ነው። ከዚህ በፊት በነበረን ምርጫም በአሳለፍነው ለውጥ ከሚባለው ከተከሰተበት ጊዜ አንስቶ በፓርቲያችን የተያዙ አቋሞች አሉ። ብሔራዊ ጥቅም ለማንም የማናሻማ የማንሸቅጥ መሆናችን የተመሰከረለት ፓርቲ መሆኑን እናሳውቃለን። እንዲሁም ደግሞ የፖለቲካ ፓርቲዎች እንግዲህ በዋናነት በሀገር አቀፍም ይሁን በክልል ደረጃ የተመዘገቡ በሰላማዊ መንገድ እንንቀሳቀሳለን ብለው ሰርተፊኬት ይዘው የሚንቀሳቀሱ ሁሉ ሀገር ስላለ ነው በሰላማዊ መንገድ እንንቀሳቀሳለን የተባለውና ሀገር ጥቅም አሳልፎ የሚሰጥ አካልን በጋራ የምናወግዝ መሆኑ የሚታወቅ ነው። ተፎካካሪ ፓርቲዎች የሀገርን ሀብትና ስልጣን በኃላፊነት እንዲያዝ የሚቆጣጠሩ የዲሞክራሲ ምሰሶች ናቸው። ጠንካራ ተፎካካሪ ፓርቲ ባለበት ሀገር ብሔራዊ ጥቅም ይበልጥ ይከበራል፣ ዜጎችም የተሻለ እምነት ይኖራቸዋል። እዚህ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 ነው። የኢትዮጵያ ኢንዱስትሪ በታሪክ አጋጣሚ ለግማሽ ክፍለ ዘመን ያክል ከሀዲዱ ጋር ሆድና ጀርባ ሆኖ ቆይቷል። የሎጂስቲክስ መስመርና የፋብሪካ መራራቅ ደግሞ በሀገሪቱ ኢኮኖሚ ጫንቃ ላይ የፈጠረው ዕዳ ዛሬ ታሪካዊ እርቅ እየተደረገለት ይገኛል። የኢንዱስትሪ ፓርኮቻችን ከባቡር መስመሮች ጋር የማስተሳሰሩ ስራም አመርቂ ውጤት እየተመዘገበበት ቀጥሏል። በጉዳዩ ዙሪያ ሳምሶን ገድሉ ተከታዩን አጠናቅሯል።
ትላንት እሳት እየተፋ ወደፊት ይገሰግስ የነበረው ባቡር ለኢትዮጵያ ኢንዱስትሪ መወለድና መስፋት ቀዳሚ ፋና ወጊ ነበር። ይህ የሎጂስቲክስ ዘርፍ በዘመናዊ የንግድ ታሪክ ውስጥ ተጠቃሽም ተመስጋኝም ነበረ። ኢትዮጵያም ከዚህ ብዙ ካተረፈችበት በጎ ልምምዷ እንደ ልቧ መዝለቅን ግን አልታደለችም። ለዘመናት የባቡር መሰረተ ልማቱ ከኢንዱስትሪው ጋር ትስስር መፍጠር ባለመቻሉም የሚጠበቅበትን ኢኮኖሚያዊ አስተዋጽኦ ማበርከት ሳይችል ቆይቷል። በንጉሱ ዘመን መጨረሻ አካባቢ 1966 ድረስ ከጣሊያን ወረራ በኋላ ንጉሱ ሲወርዱ መካከለኛና ከፍተኛ የሚባሉ 273 ፋብሪካዎች ነበሩን። እነዚህ ፋብሪካዎች አንድ እንደ ጥሩ ነገር የሚታየው ትሬንድ በዛ ጊዜ የነበረው የባቡር መስመርን ተከትሎ የሚሰራ ነበረ። ይህን የማነሳበት ምክንያት በኋላ እክል ከሆነው አንዱ እነዛን ሎጂስቲክስ ሌን ተከትሎ አለመሄድ አሁን ባለው ሁኔታ የተፈጠረውን ጫና ለማየት አንድ የሚያስተምረን ነገር ስለሆነ ነው። ይህ የባቡር ሀዲድና ኢንዱስትሪ መኳረፍ የፈጠረው ቁጭት ተቀምጦ የሚቆዝሙበት ሳይሆን በዘርፉ በቁርጠኝነት ለመስራት የብርታት ምንጭ ሆኗል። አሁን ባለው የኢኮኖሚ መነቃቃት እጅግ የባቡር ሚና በጣም ከፍተኛ ነው። በመደመር መንግስት ላይም በግልጽ እንደተቀመጠው ቁጭት አለ። ከዚህ በፊት እንዳልከው ከዚህ በፊት የነበረው ታሪካዊ ነገሩ መቀጠል ያለመቻሉ ጋር የተገናኘ ቁጭት አለ። ያንን ደግሞ ያለ ባቡር እድገት እንደማይመጣም በግልጽ የመንግስትም ፖሊሲ ሆኖ በግልጽ ተቀምጧል። ያ ለባቡር ዘርፉ ከፍተኛ አስተዋጽኦ የሚያደርግ ነገር ነው። ትላንት በተናጠል የቆሙ ግዙፍ ፕሮጀክቶች አሁን የብረት ሀዲዱን ሙጥኝ ብለዋል። እንደ ሞጆ ደረቅ ወደብና የድሬዳዋ ልዩ ኢኮኖሚ ዞን ያሉ የኢኮኖሚ አውታሮች ከባቡር መስመር ጋር ተዋደዋል። ወጪና ገቢ ንግዱንም ይበልጥ ቀልጣፋና ፈጣን እያደረጉትም ይገኛሉ። ማምረት ብቻ ሳይሆን የንግድ ሰንሰለትም የሎጂስቲክስ ጉዳይም ክሪቲካል ስለሆነ ለምሳሌ የድሬዳዋን ፍሪ ዞን ብትወስድ በአቅራቢያው ድራይ ፖርት አለ። በድሬዳዋ ድራይ ፖርትና ፍሪ ትሬድ ዞን መካከል 4000 ሄክታር ቦታ ነበር። ያን አሁን ወደ አንድ እያመጣ ነው። ለምን እዛ ሃይዌይ ሬልዌይ ካልገነባን በቀር በእነዚህ ሁለቱ ኢምፖርታንት ተቋማት መካከል ትስስር ካልፈጠር የምናስበውን ስለማናሳካ ወይም ሞጆ ትመጣ የሞጆ ድራይ ፖርትና የገዳ ፍሪ ትሬድ ዞን እንደዚሁ የተሳሰሩ ናቸው። በሬልዌይ በሃይዌይ አንዱ ለአንዱ መጋቢ ነው። እዚህ ያመረትከውን በቀላሉ በድራይ ፖርት አድርገህ ታውጣት ትችላለህ ማለት ነው። እንደዛ አይነት ትስስሮች እየሰራ ነው። ይህ ስኬት ደግሞ በባዕድ ባለሙያዎች መዳፍ ውስጥ ከመውደቅ ወጥቶም በሀገር በቀል አቅም የታጀበ መሆኑ ለድሉ ልዩ ግርማ ሞገስ ሰጥቶታል። ኤኤምጂ የኢንዱስትሪ መንደር የጀመረው የሀገር ልጆች እጅ ያበጀው የባቡር መስመር ዝርጋታም ኢትዮጵያውያን የግሉ ዘርፍ ባለሀብቶችና የደረጀ የባለሙያዎች አቅም በጋራ ቆመው ታላቅ ተአምር መስራት እንደሚችሉ በተግባር የመሰከሩበት ሆኗል። ሙሉ በሙሉ አጠናቀን ያስረከብነው የ3 ኪሎ ሜትር የኢንዶዴ መልቲፐርፐዝ ፖርትን ከኤኤምጂ ኢንዱስትሪያል ፓርክ ጋር የሚያገናኝ እሱ ለየት የሚያደርገው ነገር ምንድነው? ሙሉ በሙሉ ከሀሳቡ ከጥንስሱ ጀምሮ ዲዛይኑንም ኮንስትራክሽኑንም በሀገር ውስጥ ልጆች ነው የተሰራው። ከዛም በተጨማሪ ደግሞ ፋይናንሲንጉም በሀገር ውስጥ ልጅ ነው፣ በሀገር ውስጥ አቅም ነው የተሰራው። 100% በሀገር ውስጥ ምንም ብድር የሌለው በግሉ ዘርፍና በባቡሩ ዘርፍ ላይ ባለው ኢትዮ ጅቡቲ ሬልዌይ ሰራተኞች የተሰራ ነው 100% ማለት ነው። ያ ጥሩ ተስፋን የሚሰጥና የግል ባለሀብቶችም ይህንን ነገር መስራት እንደሚችሉ ኮንፊደንስ የሚሰጥ መስፋት አለበት ብለን የምናስበው ፓርት ነው። ባቡሩ ሲንቀሳቀስ ኢኮኖሚው አብሮ ይከንፋል። የብረት ሀዲዱና የኢንዱስትሪ ማዕከላትን ዳግም ማጋባት የታሪክ እርቅ ኢትዮጵያ በዓለም የንግድ መድረክ ላይ ያላትን ቦታ ከፍ የሚያደርግና የብልጽግናዋን ጉዞ የሚያፋጥን የማይታጠፍ ስንቅ ነው። ተወደዳችሁ ለአንድ ሰዓት ያልናቸው ጉዳዮቻችን እነኚህ ናቸው። በቀሪ ደቂቃዎቻችሁ ደግሞ ከተመራረጡ የቢዝነስና የስፖርት ዘገባዎች ጋር ትቆያላችሁ። ባልደረቦችን እንደየቅደም ተከተላቸው ይጠብቋችኋል። ምሽቱ 2 ሰዓት ላይ በአዳዲስና በተጨማሪ ዘገባዎች እመለሳለሁ። መልካም ጊዜ።